የእግዚአብሔር ሰዎች ትችትን አይጠሉም ማለት ራሳቸውን የሾሙ የሰየሙ የጠሩ ሰዎች ግን ማንም ሰው እንዲናገራቸው አይፈልጉም። ማንም ሰው እንዲተቻቸው አይፈልጉም። ስለዚህ ከመንገዳቸው ራሱ ለማስወገድ ይነሳሉ። ሌላው ቲፎዞ እንጂ የሚያቀና ምክር እንኳን አይታገሱም። ይሄ ማለት ምን ማለት ነው? ከአሁኑ ሐሳብ ጋር ተመሳሳይ ነው። ምክንያቱም የሚያቀናን ሐሳብ ተቀብለው ለመቅናት አይዘጋጁም። በዙሪያቸው ግን ምን ያሰባስባሉ? ቲፎዞ ያሰባስባሉ። ገዳይ የሆነ ምክንያቱም ወንድሜ ሲስት ለሱ ማበረታታው ከሆነ የገደልኩት ያለው እየጠቀምኩት ኢየሱስ እንኳን አንዳንዴ ፊት ለፊት ይናገራል። ተመለሱ አባት አለን አብርሃም ሲል ኖ አባታችሁ አብርሃም ሊሆን አይችልም። ምክንያት ቢባል አብርሃም አባታችሁ ቢሆን የአብርሃምን ሥራ በሰራችሁ ነው። በጌታችን በመድኃኒታችን በኢየሱስ ክርስቶስ ስም ቅዱሳን እንደምናችሁ፣ የአምላካችን የእግዚአብሔር ስም የተመሰገነ ይሁን። ዛሬ ደግሞ ከኔ ጋር አብረን የእግዚአብሔርን ቃል እንካፈላለን። እግዚአብሔር እንደወደደና እንደፈቀደ፣ ምክንያቱም እርሱ ሲወድና ሲፈቅድ የሚያስተላልፈው መልእክት ለትውልድ የሚጠቅም ነውና ልቤ ውስጥ የሞላውን እግዚአብሔር ያስተማረኝን ደግሞ ለእናንተ ላካፍላችሁ ዛሬ በፊታችሁ አለው። እግዚአብሔር አምላክ እንግዲህ በነገር ሁሉ ይረዳናል፣ ያግዘናል፣ ያስተምረናል፣ ያስታጥቀናል። ነጋችንን ደግሞ የምንኖርበትን መንፈሳዊ ዓለም በትክክል አስተካክለን እንዴት መኖር እንዳለብን እንደ ቃሉ የቃሉን ብርሃን ይገልጥልናል። ዛሬ እንግዲህ እግዚአብሔር የሞላይ ለልቤ እንዳስተምር ስጸልይ ልቤ ውስጥ ያስቀመጠው ሐሳብ አለ። እሱን ሐሳብ አብረን እንካፈላለን። ይሄ ሐሳብ ብዙ ጊዜ የሚሞግተኝ፣ ምክንያቱም አሁን ባለችው አጠቃላይ ቤተክርስቲያን ውስጥ ትልቅ ተግዳሮት ሆኖ ያለ ሐሳብ ስለሆነ ይሄንን ሐሳብ እግዚአብሔር እንደወደደና እንደፈቀደ አብረን እንካፈላለን። ምንድነው የትምህርቴ ርዕስ? የአገልግሎት ጥሪ፣ አገልጋይና አገልግሎት የሚል ነው። እነዚህ ሶስት ነገሮች ወሳኝ ናቸው ለአገልግሎትም እንደገናም ደግሞ ለሚገለገለው ማህበረሰብ። ምክንያቱም አገልግሎት ጥሪ ስንል፣ አገልጋይ ስንል፣ እንደገና ደግሞ አገልግሎት ስንል እነዚህ ቤዚክ የሆኑ ሶስት ሐሳቦች መጽሐፍ ቅዱሳዊም ናቸው። ደግሞ ትውልድን የሚያሻግሩ ለቤተ ክርስቲያን ተግዳሮት የሆነ ለቤተ ክርስቲያን ጫና የሆነ ሐሳብን ሊያብራራልን የሚችል ደግሞም ብዙ ዕውቀትን ልንካፈልበት የሚችል ሐሳብ ስለሆነ እነዚህን ሶስት ሐሳቦች በሚኖረን እግዚአብሔር በሰጠን ቆይታ አብረን እንካፈላለን። በመጀመሪያ የአገልግሎት ጥሪ የሚለውን ሐሳብ እናያለን። የአገልግሎት ጥሪ ብለን ስንመለከት ሁለት አይነት ጥሪዎች አሉ እንደ እግዚአብሔር ቃል ወይም እንደ መጽሐፍ ቅዱስ። አንደኛ ጀነራል ኮሊንግ የሚባለው አጠቃላይ ጥሪ የሚባለው በጌታችን በመድኃኒታችን በኢየሱስ ክርስቶስ በመስቀሉ ሥራ ላይ ሁሉ ትውልድ የተጠራበት፣ ምክንያቱም በፈሰሰው ደም ዓለም ሁሉ የተጠራበት የመዳን ጥሪ ይባላል። ይህ አጠቃላይ ጥሪ ተብሎ የሚነገረው ማለት ነው። ይሄ አንደኛ ጴጥሮስ ምዕራፍ 2 ቁጥር 9 ላይ እናንተ ግን ከጨለማ ወደሚደነቅ ብርሃኑ የጠራችሁን ይላል። እናንተ ግን ከጨለማ ወደሚደነቅ ብርሃን። ምክንያቱም በጨለማው ስላለው ትውልድ ኢየሱስ ክርስቶስ በመስቀል ላይ ከሰራው ሥራ አንጻር ዓለም ሁሉ የተጠራበት ብርሃን እንደሆነ ይህ የእግዚአብሔር ቃል በዚህ ስፍራ ላይ ይነግረናል። ወደ መንግስቱም ወደ ክብሩም የጠራችሁ ይላል። ሁለተኛ ጢሞቴዎስ ምዕራፍ 2 ቁጥር 10 ላይ ደግሞ ወደ መንግስቱም ወደ ክብሩም። አሁን ዓለም ሁሉ የተጠራበት ጥሪ ነው ይሄ። ወደ መንግስቱም ወደ ክብሩም፣ ወደ እግዚአብሔር ክብር፣ ወደ እግዚአብሔር መንግስት ትውልድ የተጠራበት ጥሪ አጠቃላይ ጥሪ ተብሎ በመጽሐፍ ቅዱሳችን ውስጥ እናየዋለን። ሁለተኛው ጥሪ ደግሞ አጠቃላይ ከተጠሩት ውስጥ እግዚአብሔር አምላክ በልዩ ጥሪ በመለኮታዊ ጥሪ ለአገልግሎት የሚጠሩ ሰዎች የተጠሩበት ወይም ለአገልግሎት እግዚአብሔር ከተጠሩ አጠቃላይ ጥሪ ውስጥ ከተጠሩ ስፔሻል በሆነ ኮሊንግ፣ ምክንያቱም እግዚአብሔር አምላክ ቀጣይ የሆነውን ስራ ትውልድን የሚያሻግርበት ይሄን ሸክም ያስቀመጠባቸው ሰዎች የተጠሩበት ጥሪ ነው። ይህንን ስንል እነዚህ ሁለት ጥሪዎች ስንመለከት ሁለቱም ጥሪዎች መጽሐፍ ቅዱሳዊ የሆነ ሐሳብ አላቸው።
በመጀመሪያ በዚህኛው ጥሪው ስንካተት ማን እንደጠራን፣ ለምን እንደጠራን፣ እንዴት እንደጠራን ከገባን ለትውልድ የሚጠቅም አጀንዳ ይዘን እንመጣለን። አንድ ምሳሌ ላሳያችሁ ስለ ጥሪው የከበረ አሰራር። ምክንያቱም እግዚአብሔር ጥሪው ቅዱስ እንደሆነ ወይም የከበረ እንደሆነ ይናገራል። ምን ማለት ነው? ጥሪ ቅዱስ ነው ወይም ደግሞ ጥሪው የከበረ ነው ስንል እግዚአብሔር አምላክ በምን አይነት ክብር እንደጠራን፣ በምን አይነት ጉልበት ሞገስ እንደጠራን እዚህ ቦታ ላይ እንረዳለን። ለምሳሌ አንድ ሐሳብ እስቲ እናንሳ። እንደ ሀገር ወይንም ደግሞ እንደ ሀገር በሆነ ክልል ውስጥ ያለን የክልሉ ፕሬዝዳንት ለሆነ ጉዳይ ቢፈልገን ወይም ምሳ ልጋብዛችሁ ቢለን ደስ ብሎን እንሄዳለን። ሌላ ሰው ከሚጋብዘን ወይም ከዚህ በፊት አካባቢው ላይ ወይ ጓደኛ ሊሆን ይችላል፣ የአካባቢ ሰው ሊሆን ይችላል፣ ከጠራን ግብዣ ይልቅ ዛሬ ለምንድን ነው ደስ ያለን? ምክንያቱም የክልሉ ፕሬዝዳንት ስለጠራን። የክልሉ ፕሬዝዳንት ከጓደኞቻችን ጥሪ ይልቅ ከፍ ያለ ጥሪ ነው። ምክንያቱ ምንድን ነው ሲባል ይሄ ክብር ያለው ጥሪ ስለሆነ ነው። የክልሉ ፕሬዝዳንት በከበረበት ክብር ልክ ነው እኛን የጠራን። ስለዚህ በዚህ ደስታ ልክ እንገለጣለን። የሚገርመው ደግሞ እንደ ሀገር የሀገሪቱ ጠቅላይ ሚኒስትር ቢጠራን ለራት ግብዣ ቅድም ከተጠራንበት ጥሪ ለምሳ ግብዣ ከተጠራንበት ጥሪ ደግሞ የራቱ ግብዣ የላቀ ነው የሚሆነው። ለምን ብንል ከክልሉ ፕሬዝዳንት ይልቅ ደግሞ የሀገሩ ጠቅላይ ሚኒስትር የበለጠ ክብር ስላለው በዛ ክብር ልክ ነው የምንገለጠው። ስለዚህ በደስታ ደስ ብሎን ወደ ጠቅላይ ሚኒስትሩ የራት ግብዣ ደግሞ እንሄዳለን። የሚገርመው ነገር ደግሞ እንደ ዓለም ጥሪ ብንመለከት አንድ ምሳሌ ላሳያችሁ። የትራምፕ የአሜሪካው ፕሬዝዳንት በማግስቱ ደግሞ ዛሬ ቁርስ ከኔ ጋር ነው የምትበሉት ቢለን የሚገርም ነው። ምክንያቱም እስካሁን ከጠራዋቸው ከሁለቱ ጥሪዎች የተሻለና ብልጫ ያለው የሚፈለግ ደግሞም የሚያጓጓ ለመሄድ ጊዜ የማይሰጥ ጥሪ ነው። ለምንድን ነው ይሄ ጥሪ ደግሞ ከሁለቱ የከበረው ብንል የጠሪው የክብር ጉልበት ወይም ጠሪው ያለው አቅም ነው። የአሜሪካ ፕሬዝዳንት ካሉት ከሁለቱ ግብዣዎች ይልቅ ከፍ ያለ ይሆንብናል። የሚገርመው ሳጠቃልለው ግን ይሄ አሁን እየጠራን ያለው የምንማረው የትምህርታችን ርዕስ ከነገስታት የበለጠ ከንጉስ ወይም ከመንግስታት የበለጠ ከኃያላን የበለጠ ከሁሉ የላቀ የእግዚአብሔር ጥሪ ነው። ይሄኛው ጥሪ ደግሞ ይልቃል ከሁሉም። ይሄኛው ጥሪ ደግሞ ይበልጣል ከሁሉም። ስለዚህ የተጠራንበት ጥሪ ወይም የጠሪው ክብር በዛው ልክ ነው የሚመነዘረው። ስለዚህ ጥሪያችን ምን ያህል የከበረ እንደሆነ ልናስተውል ይገባል። የጠራን የከበረ ስለሆነ ክብር ለአምላካችን ለእግዚአብሔር ይሁን። ምክንያቱም ቅድም ባልኳችሁ መሰረት ከክልል ፕሬዝዳንቱ ምን ያህል የአገሪቱ ጠቅላይ ሚኒስትር ክብር እንዳለው አይተናል። ከአገራችን ጠቅላይ ሚኒስትር ደግሞ የአሜሪካው ፕሬዝዳንት ምን ያህል ክብር እንዳለው አይተናል። ከዚህ ሁሉ የሚልቀው ደግሞ የከበረው ጥሪ በጌታችን በመድኃኒታችን በመስቀሉ ስራ ላይ የተጠራንበት ጥሪ ነው። ይሄን ጥሪ አክብረንና ይሄን ጥሪ ተንከባክበን ልንይዘው በተጠራንበት ልክ ደግሞ ልንገለጥ ይገባል ወገኖቼ። ከዚህ አንጻር ስለ ጥሪ ዛሬ ጥቂት ነገሮችን እናያለን። በመጀመሪያ ጥሪን ስንመለከት ራሱ ማን ነው ጠሪው ብለን ስናይ የሚጠራ እግዚአብሔር ነው። ሰው ሊጠራ አይችልም። ቤተሰብ ሊጠራ አይችልም። ወይንም ደግሞ የተለያዩ በአካባቢያችን ያሉ የምናውቃቸው የቅርብ የምንላቸው ሰዎች ሊጠሩን አይችሉም። በየትኛው ጥሪ? በመለኮታዊው አሁን በምናወራው በእግዚአብሔር በዘላለም አጀንዳ ጥሪ ውስጥ አሁን የዘረዘርኳቸው ሰዎች ሊጠሩንና እዚህ መለኮታዊ ጥሪ ውስጥ አስገብተው ለዚህ አጀንዳ ሊያሰልፉን አይችሉም። ምክንያቱም ለመለኮታዊው ጥሪ ጠሪው ራሱ እግዚአብሔር እንደሆነ ቅድም ያሳየኋችሁ ክፍል ይናገራል። እስቲ ጥቂት ነገሮችን እንመልከት እዚህ ጥሪ ላይ ቆመን። ምክንያቱም ትልቅ አሁን እንደ ቤተ ክርስቲያን ቻሌንጅ የሆነ ነገር ተግዳሮት የሆነ ነገር ስላለ ይሄንን ክፍል በሰፊው እንድናየው እፈልጋለሁኝ። አንደኛ ስለ ጥሪ ስንመለከት 3 አይነት ጥሪዎች አሉ። ወይም ሰዎች ወይም አገልጋዮች በ3 አይነት መንገድ ይጠራሉ። አንደኛ የምናየው እዚህ ጋር
ከሶስቱ ጥሪዎች አንዱ ራሳቸውን የጠሩ ሰዎችን ነው። ራሳቸውን የጠሩ ሰዎች ስንል ወይንም ራሳቸውን የሾሙ ሰዎች ስንል በዚህ በመለኮታዊው አጀንዳ ውስጥ ቅድም እንዳልኩት ሰዎች የጠሯቸው ለቤተ ክርስቲያን ወይም ለትውልዱ የሚበጅ አጀንዳ ይዘው አይመጡም ብዬ ተናግሬያለሁ። ምክንያቱም ሰዎች የጠሯቸው ሰዎች ለዚህ አገልግሎት የሚገለጡ ሰዎች ባህሪያቸውን ጥቂት ነገር እስቲ እንመልከት። አንደኛ ዓላማቸው ለመጥቀም ሳይሆን ለመጠቀም ነው የሚሆነው። ምክንያቱም የጠሯቸው ራሳቸውን ሰዎች ስለሆኑ ነገሮች ሁሉ ሰዎች ላይ ያተኮረ ነው የሚሆነው። ምክንያቱም እንደ እግዚአብሔር ሐሳብና እንደ እግዚአብሔር ፍቃድ አይመላለሱም። ሁል ጊዜ ሐሳባቸውና እቅዳቸው ለጠሯቸው ሰዎችን ጉዳይ ማስፈጸም ስለሆነ ከእግዚአብሔር ዘላለም አጀንዳ ይልቅ የሰዎችን ሐሳብ ሲያስፈጽሙ እንመለከታለን። ስለዚህ የእግዚአብሔር ሰዎች ወይም የእግዚአብሔር አምባሳደሮች ሳይሆኑ የሰው አምባሳደሮች ነው የሚሆኑት። ምክንያቱም አምባሳደር ማለት የሰማያዊን ወይንም የአንድን ሀገር ተልእኮ የሚያስፈጽም የአሜሪካ አምባሳደር በኢትዮጵያ ውስጥ አለ ስንል የሚወክለው ኢትዮጵያን ሳይሆን አሜሪካን ወክሎ በምድር ላይ እንደሚቀመጥ እንደዚህ ሁሉ የአሜሪካን የዛችን ምድር ፕሮግራም እንደሚያስፈጽም እንደዚህ ሁሉ ሰዎች በሰዎች የተጠሩ ደግሞ ልክ እንደዚሁ የሰማይን ፕሮግራም ይዘው የሚያስፈጽሙ ሳይሆኑ የሰዎችን ፕሮግራም ወይንም የሰዎችን ሐሳብ የሚያስፈጽሙ ነው የሚሆኑት። በእግዚአብሔር ከሆነ ግን ለምን የሰማይን አጀንዳ ስለሚያስፈጽሙ ሰማያዊ አምባሳደሮች ነው የሚሆኑት። አሁን ግን እንደምናየው በሰው የተጠሩ ስለሆኑ የሰውን ፕሮግራም፣ የሰውን እቅድ፣ የጠሯቸውን ፍላጎት የማስፈጸም ዕዳ ሲወድቅባቸው እናያለን። ሁለተኛው ደግሞ በሰው የተጠሩ ሰዎች መልእክቶቻቸው ሁሉ ሰው ይሸታል። ምክንያቱም ሁል ጊዜ የተመገብነውን ነው የምንመስለው፣ የበላነውን ነው የምንመስለው፣ የጠጣነውን ነው የምንመስለው። መልካም ነገር ስንበላ፣ መልካም ነገር ስንጠጣ ፊታችን መናገር ይጀምራል። እንደዚህ የሚባል አባባል አለ። ሰው የበላውን ይመስላል የሚባል አባባል አለ። ስለዚህ መልእክታቸው ሰው ነው የሚሸተው ሲባል የበሉትና የጠጡት ሰዋዊ ስለሆነ አጀንዳው ሰዋዊ ስለሆነ ያንኑ ነው ፊታቸው ወይም መልካቸው ወይም ንግግራቸው የሚናገረው። ምክንያቱም ሰው ስለጠራቸው። ሶስተኛው ታማኝነታቸው ለጌታና ለመንጋው ሳይሆን ወንበሩን ለሰጣቸው አካል ይሆናል ይላል። በደንብ አስተውለን እንስማ። አሁን የምንማረው ትምህርት በጣም ወሳኝና ለቤተ ክርስቲያን መታነጽም ሆነ ለቤተ ክርስቲያን መፍረስ፣ ለቤተ ክርስቲያን መጓዝም ይሁን ለቤተ ክርስቲያን መቆም በዚህ ነገር ላይ የተመሰረተ ስለሆነ ማለት ነው። ጥሪ ቀላል ነገር አይደለም። ጥሪ ከባድ ነው። ከሰማይ አጀንዳ አንጻር ጌታችን መድኃኒታችን ኢየሱስ ክርስቶስ ወደዚህ ምድር ሲመጣ ትኩረት ያደረገው ነገን በሚያስቀጥሉ ሰዎች ላይ ነው። ነገን እሱ ይዞ የመጣውን ፕሮግራም ይዘው ከሚሄዱ ሰዎች አንጻር ሰዎችን ሲጠራ እንመለከታለን። እሱ ወደ በኋላ እናያለን። ከዚህ አንጻር የሚጠሩ ሰዎች ነገን ለማስኬድና ነገን ለማስቆም፣ ነገን ለማስቀጠልና ነገን ወደ ኋላ ለመመለስ ራሳቸው የሚሰሩት ስራ ላይ የተመሰረተ ስለሆነ ተግዳሮቱ ቀላል አይደለም። እነዚህ ሶስተኛ ደግሞ አራተኛ የምናየው እግዚአብሔር እንዲህ ይላል ለማለት የሞራልና መንፈሳዊ ብቃት የላቸውም። እነዚህ በሰው የተጠሩ ሰዎች እግዚአብሔር እንደዚህ ብሏል ለመናገር ብቃትም ሆነ ሞራል የላቸውም። ምክንያቱ ምንድን ነው ብንል የተጠሩበት በሰው ስለሆነ፣ የተሞሉት የሰው አጀንዳና ሐሳብ ስለሆነ፣ የመለኮትን ድምፅ መስማት ስለማይችሉ የሚናገሩት ጠሪያቸውን ስለሆነ፣ ጠሪያቸው ደግሞ ሰው ስለሆነ ወሬያቸውና ንግግራቸው ሰዋዊ ነው የሚሆነው ማለት ነው። ሌላው መንጋውን ከፋፍለው የመግዛት ባህሪ እናይባቸዋለን። ይህ ማለት ምን ማለት ነው? ከመለኮት ሰው በእግዚአብሔር ሲጠራ ሁል ጊዜ እንደ እግዚአብሔር እንደ ዘላለም አጀንዳና ሐሳብ ነው የሚኖረው።
የአምላኩን ፕሮግራም ነው የሚያስፈጽመው። ልቡ በእግዚአብሔር ሐሳብ የተገዛ ስለሆነ የሚያደርገው ነገር ሁሉ ፈሪሃ እግዚአብሔር የተሞላ እግዚአብሔር በሚለው ሐሳብና አጀንዳ ውስጥ የሚንቀሳቀስ ስለሆነ ወደዚህ አይነት ፕሮግራም ውስጥ አይገባም። አሁን ግን እያየን ያለነው በሰው የተጠሩ ስለሆነ የራሳቸው መንጋውን ከፋፍለው ምን ያደርጉታል? ይገዙታል። ለምንድን ነው መንጋውን ከፋፍለው የሚገዙት? ለተጠሩበት ቦታና ስፍራ ወይም ለተቀመጡበት ወንበር የማይመች ብዙ ነገር ሊከናወን ስለሚችል ከፋፍለው በመግዛት እድሜያቸውን ያራዝማሉ ማለት ነው። ለምን ቢባል ሰዋዊ ፕሮግራም ስለሆነ፣ ሰዋዊ እቅድ ስለሆነ፣ ሰዋዊ አጀንዳ ስለሆነ ነገሮች ሁሉ መጽሐፍ ቅዱሳዊ ይሆናሉ። ሌላው የራሳቸው አቋም ስለሌላቸው ማንም እንደ አገልጋይ አይተማመንባቸው። ምን የላቸውም? እነዚህ ሰዎች የራሳቸው አቋም የላቸው። ለምንድን ነው የራሳቸው አቋም የሌላቸው? የተመሰረቱበት መሰረታቸው ልክ ስላልሆነ ማለት ነው። መሰረት ለአንድ ቤት መታነጽ ወሳኝ ነው። አንድን ህንፃ ትልቅ በጣም ያማረና ውብ የሆነ በቁጥርም የበዛን ፎቅ ወይም ህንፃን ለመስራት በመጀመሪያ ዋጋ የሚከፈለው መሰረቱ ላይ ነው። መሰረቱ ካልተስተካከለ፣ ዋጋ ካልተከፈለበት፣ መሰረቱ ካልተሰራ በትክክል ከላይ የሚታየው ህንፃ ውበቱ ያማረ አይሆንም። ክራክ ማድረግ ይጀምራል፣ መሰነጣጠቅ ይጀምራል። ምክንያቱ የምን ችግር ነው? የመሰረት ችግር ነው። እነዚህ በሰው የተጠሩ ሰዎች ወይም አገልጋዮች መሰረታቸው ልክ ስላልሆነ፣ መሰረታቸው ሰዋዊ ስለሆነ ሁሉ ነገር ክራክ ሲያደርግ እንመለከታለን። ሲበላሽ እንመለከታለን። ውበት ሲያጣ እንመለከታለን። የራሳቸው አቋም ስለሌላቸው ማንም እንደ አገልጋይ አይተማመንባቸውም የምንለው ለዚህ ነው። አቋማቸው ሁሉ የተበላሸ ሰዋዊ የሆነ ስለሆነ የሚያንጽ፣ የሚያስተምር፣ የሚያሻግር ፕሮግራም የላቸው። ከዚህ አንጻር ስናይ በሰው የተጠሩ ሰዎች በቤተ ክርስቲያን ውስጥ ዛሬ ሞልተዋል። ዛሬ በቤተ ክርስቲያን ውስጥ ሆነው ነገርን እያበላሹ እንደ እግዚአብሔር ፍቃድ ያልሆነን ነገር እየሰሩ የክርስቶስ ኢየሱስ የከፈለላት ያ ታላቅ መስዋዕትን የደሙን ኪዳን የፈሰሰውን ያን ፕሮግራም እያበላሹ ያሉ በሰው የተጠሩ አገልጋዮች ስላሉ ነው። ሌላው እግዚአብሔርን በስም እንጂ በሕይወታቸው አያውቁትም። እነዚህ በሰው የተጠሩ አገልጋዮች እግዚአብሔርን የሚያውቁት በስም ነው፣ በሕይወታቸው አያውቁትም። የሚናገር ሕይወት የላቸው። መጽሐፍ ቅዱሳችን በማቴዎስ ወንጌል ምዕራፍ 5 ቁጥር 16 ላይ ሲናገር እንደዚህ ይላል፣ መልካሙን ስራችሁን አይተው የሰማይ አምላካችሁ እንዲያከብሩ ብርሃናችሁ እንዲሁ በሰው ፊት ይብራ ይላል። ምን ማለት ነው? እግዚአብሔር የሚከብረው፣ እግዚአብሔር የሚልቀው፣ እግዚአብሔር ከፍ የሚለው፣ እግዚአብሔር የሚወደሰው በማያምኑት አካል ውስጥ ወይም በማያምነው ማህበረሰብ ውስጥ የኛ የህይወት ተምሳሌት የምንኖረው ህይወት መናገር ስለሚችል ካልኖርነው ልክ እንደዛው በተቃራኒው እግዚአብሔርን የሚያሰድብ ይሆናል ማለት ነው። አንድ አባባል አለ፣ የምንናገረው አይሰማም፣ የምንኖረው ግን ይታያል ይባላል። ምን ማለት ነው? በተለይ በዚህ ዘመን ብዙ ልንናገር፣ ብዙ ልናወራ፣ ብዙ ልናስተምር እንችላለን። ከዘፍጥረት እስከ ራእይ በሚገርምና በሚያስደንቅ ሁኔታ በተለያየ ቋንቋ ትርጉም አዘጋጅተን በእንግሊዘኛ ሊሆን፣ በግሪክ፣ በዕብራይስጥ ሊሆን ይችላል። እንደገና ደግሞ በተለያየ በአማርኛ ልንሰብክ አሳምረን ቃላት ልንደረድር እንችላለን። አሁን ትውልዱ ይሄ አይደለም የሚገዛው። ትውልድን የሚገዛው የምንሰብከው ሳይሆን የምንኖረው የህይወት ምልልስ ነው። የምንኖረው የህይወት ምልልስ ነው። ስለዚህ መልካሙን ስራችሁን አይተው የሰማይ አምላካችሁ እንዲያከብሩ ብርሃናችሁ በሰው ፊት እንዲሁ ይብራ ሲል በማቴዎስ ወንጌል ምዕራፍ 5 ቁጥር 16 አካባቢ ላይ መልካሙ የህይወታችን ምልልስ ትውልድን ወደ ክርስቶስ ይጠራል ማለት ነው። ምክንያቱም እኛ ብርሃን ስለሆን፣ ምክንያቱም እኛ ጨው ስለሆን፣ አልጫ የሆነውን ዓለም ጣዕሙን የምንቀይር፣ የጨለማውን ዓለም በብርሃን የምንገልጥ ስለሆነ ህይወታችን ሊናገር ይገባዋል። እዚህ ጋር ስንመለከት በሰው የተጠሩ ሰዎች
እግዚአብሔርን በስም እንጂ በሕይወታቸው አያውቁትም። ሕይወታቸው እግዚአብሔርን አይናገርም። ሽታቸው እግዚአብሔርን ጠረን አያመጣም። ስለዚህ ሰዋዊ የሆነ የሕይወት ምልልስ ነው ያላቸው ማለት ነው። ሌላው መንፈሳዊ አገልጋዮች ይባሉ እንጂ የመንፈሳዊ ነገር ጠላቶች ናቸው። ምን ማለት ነው ይሄ? ሲታዩ ካባ ለብሰዋል። ሲታዩ መንፈሳዊ አባት ወይም መንፈሳዊ አገልጋይ ይመስላሉ። የሚገርመው ነገር ግን እንደሚታዩት ሳይሆን አምላክ ሲያቸው አይደለም እግዚአብሔር ሰው እንኳን ሲያያቸው እንደለበሱት አይነት ልብስ ሳይሆን ሕይወታቸው የሚናገረው መንፈሳዊ ነገር አይታይባቸውም። እንደገና ደግሞ የመንፈሳዊ ነገርም ጠላቶች ናቸው። ለምን ቢባል የተመሰረቱበት መሰረት ትክክል ስላልሆነ፣ የታነጹበት መሰረት ትክክል ስላልሆነ፣ የሚኖሩት የሕይወት ዘይቤያቸው እንደ ቃሉ ስላልሆነ፣ ሁል ጊዜ የሚሞግታቸው ነገር ስላለ የዚህ የመንፈሳዊው ዓለም ተቃዋሚዎች ይሆናሉ። አገልጋዮች መስለው ግን ውስጥ የሚቃወሙ ይሆናሉ ማለት ነው። ሰዎች በፍቃዳቸው እንደ ባንዲራ እንደሰቀሏቸው ከፈለጉ ደግሞ ያወርዷቸዋል ይላል። ይሄ በጣም የሚያሳዝን ነው። ምክንያቱም የጠሯቸው ሰዎች ስለሆኑ በፈለጉበት ሰዓት ያወርዷቸዋል። ደስ የሚለው እግዚአብሔር ከጠራ ግን እግዚአብሔር ጠራ ነው። ሐዋርያው ቅዱስ ጳውሎስ በምልክቶቹ መጀመሪያ ቁጥር ላይ ምን ይላል? ሐዋርያ እንድሆን የተጠራው ይላል። በክርስቶስ ኢየሱስ የተጠራው ይላል። ያረጋግጣል። ጥሪው የሐዋርያነቱ ጥሪ በትክክል የገባው ደግሞ ማን እንደጠራው የተረዳ ሰዎች ነህ አይደለህም ባሉት ስሌት ላይ የቆመ ሳይሆን የጠራውን የሚያውቅ በጠራው ልክ የሚመላለስ ስለሆነ በኮንፊደንስ ይሄን ቃል ሲናገር እናያለን። እነዚህ በሰው የተጠሩ ሰዎች ወይም በሰው የተጠሩ አገልጋዮች ግን እንደዚህ አይነት ኮንፊደንስ አይኖራቸውም። ምክንያቱም በሰው ስለተጠሩ ነገ የጠራቸው ሰውዬ ሊያወርዳቸው እንደሚችል ስለሚያስቡ ያለ ኮንፊደንስ ይኖራሉ። ደግሞም እንደዛው ነው የሚሆነው። አንድ ቀን ያ የጠራቸው ሰውዬ ያወርዳቸዋል ማለት ነው። ሌላው በዚህ ዙሪያ የመጨረሻው ሐሳብ የሚያገለግሉት መንጋ የተናጠና የተናወጠ ይሆናል። ምን ማለት ነው? የሚያገለግሉት መንጋ የተናጠና የተናወጠ የሚሆነው በትክክል ከእግዚአብሔር ድምፅ ሰምተው የሚያገለግሉ ሳይሆኑ ሰዋዊ የሆነ የሰው አጀንዳን ስለሚያስተላልፉ በዛ አገልግሎት ተጠቃሚ የሆኑ ሰዎች እረፍት አልባ ነው የሚሆኑት። ምክንያቱም እረፍትን የሚያገኙት በትክክለኛው በክርስቶስ ኢየሱስ አስተምሮ በክርስቶስ ኢየሱስ በተጠሩ ሰዎች በነሱ በኩል ስለሆነ፣ ምክንያቱም ሊያሳርፍ የሚችል እግዚአብሔር ብቻና ብቻ ስለሆነ፣ አሁን ግን በሰው የተጠሩ ሰዎች የሚያስተላልፉት መልእክት ሰዋዊ ስለሆነ እነዚህ መንጋዎች ሁል ጊዜ የተረጋጉና ያረፉ ሰላም ያላቸው አይሆኑም። የተናጡና የተናወጡ ነው የሚሆኑት። እነዚህ ሰው የጠራቸው አገልጋዮች ባህሪያቸው ነው። ሁለተኛ የምንመለከተው ደግሞ ራሳቸውን የጠሩ ሶስት አይነት ብያለሁ። አንደኛ ሰው የጠራቸው፣ ሁለተኛ ራሳቸውን የጠሩ፣ ሶስተኛ ደግሞ በእግዚአብሔር የተጠሩ። ሁለተኛዎቹ ደግሞ ራሳቸውን የጠሩ ናቸው። ራሳቸውን የሰየሙ ወይም የሾሙ አገልጋዮች ማለት የመንፈሳዊ አገልግሎት መለኮታዊ ጥሪ ሳይደርሳቸው በአገልግሎት ስፍራ ራሳቸውን ያስቀመጡ ሰዎችን ይመለከታል። አሁን እነዚህ ራሳቸውን የጠሩ ሰዎች ቅድም እንዳልኳችሁ ወደ ሁለተኛው ጥሪ ስንሄድ በዚህ በክርስቶስ ኢየሱስ በተሰራው በዘላለማዊ በደህንነት ጥሪ ውስጥ ተጠርተው እንደገና ከነሱ መካከል ደግሞ ለመለኮታዊ አገልግሎት የሚጠሩት ተጠሪዎች አሉ እንዳልን፣ አሁንም እነዚህ ሰዎች የተጠሩት በዚህ በመለኮታዊ ጥሪ አጀንዳ ሳይሆን ራሳቸውን የጠሩ ሰዎች ናቸው። ቅድም ያየነው ሰዎች የጠራቸው፣ አሁን ደግሞ ራሳቸውን የጠሩ ተጠሪዎች ወይም አገልጋዮችን እናያለን። ይህንን የምንማረው ይህን የምንመለከተው
ለምንድነው ቢባል ዛሬ ቤተክርስቲያን እየተናወጠችበት ያለው አንዱ ጉዳይ ስለሆነ ቤተክርስቲያን በአቋሟ እንዳጸና ቤተክርስቲያን በተጠራችበት ልክ እንዳትቆም ቤተክርስቲያን መራመድ በሚገባ ልክ እንዳትራመድ ቤተክርስቲያን የክርስቶስን አጀንዳ እንዳትፈጽም በእንደዚህ አይነት ሰዎች ምክንያት ወይም ተጠርተናል በሚሉ ሰዎች ምክንያት ስትናወጥና ስትሸበር እናያለን። ስለዚህ ይሄን ነገር በትክክል ልንረዳ ልንማማር ያስፈልጋል ብዬ እግዚአብሔር በልቤ ባስቀመጠው ልክ ነው ይሄንን ዛሬ እያየን ያለ ነው። ሁለተኛ ተጠሪዎች እነዚህ ባህሪያቸው አንደኛ ዓላማቸው ለመጥቀም ሳይሆን ለመጠቀም ነው። ራሳቸውን የጠሩ አገልጋዮች እንግዲህ ስለ ጥሪ እያየን ነው። ራሳቸውን የጠሩ አገልጋዮች የሚገርመው ነገር ትውልድን ለመጥቀም ሳይሆን በትውልድ ለመጠቀም ነው። ዋናው ታርጌታቸው የጠሩት ራሳቸውን ስለሆነ የሾሙት ራሳቸውን ስለሆነ በስፍራው ላይ ያስቀመጡት ራሳቸውን ስለሆነ ትኩረታቸው ሁል ጊዜ ራስ ተኮር ነው የሚሆነው። ምን ማለት ነው? ራስ ተኮር ነው ስንል የጠራቸው እግዚአብሔር ቢሆን እግዚአብሔር ተኮር የእግዚአብሔር የዘላለም አጀንዳ ምን እንደሆነ የሚረዱ የእግዚአብሔርን ፍቅር የሚያስቡ ለትውልድ ያንን ፍቅር የሚያሻግሩ ይሆኑ ነበር። ግን አሁን ራሳቸውን የጠሩና ራሳቸውን የሾሙ ስለሆኑ ትኩረታቸው ሁሉ ራሳቸው ላይ ነው የሚሆነው፣ ለመጥቀም ሳይሆን ለመጠቀም። በበጎቹ በጣም የሚገርመው በጎቹን ለመጥቀም ወይም በጎቹን ለመመገብ ሳይሆን በበጎቹ ለመመገብ የተቀመጡ ናቸው። በግን መመገብና በበግ መመገብ ይለያያል። በግን መመገብ የትክክለኛ የእረኛ ባህሪ ነው። በበጉ መመገብ ደግሞ ወይንም በጉን መብላት ደግሞ ይሄ ራሱን የጠራ የአገልጋይ ባህሪ ነው። ሁል ጊዜ ለትውልዱ ቀድሞ የማይወጣ ምክንያቱም እውነተኛ እረኛ ከመንጋዎቹ ፊት ቀድሞ የሚወጣ የትኛውም ቻሌንጅ የሚጋፈጥ የትኛውም ተግዳሮት ቀድሚያ ለራሱ ተግዳሮቱን ወደ ራሱ የሚያመጣና ትውልዱን መንጋውን የሚጠብቅ ነው። እነዚህ ግን ራሳቸውን የጠሩ ስለሆነ ቀድሚያ የሚሰጡት ለራሳቸው ነው። ለትውልዱ ለመንጋው አያስቡም። በመንጋው የሚኖሩ እንጂ ለመንጋው የሚኖሩ አይደሉም። በጎቹን የሚሸልቱ ሕዝቅኤል ላይ እንደተጻፈ በጎቹን የሚበሉ የሚሸልቱ በጎቹ ላይ ያለውን ለራሳቸው ፍላጎት የሚሆነውን ነገር የሚሰበስቡ እንጂ ለበጎቹ የሚራሩ አይደሉም። ይሄ ራሳቸውን የጠሩ የአገልጋዮች ባህሪ ነው። የመግዛት ሳይሆን የመገዛት መንፈስ ጎልቶ ይታይባቸዋል። ሁለተኛው ባህሪያቸው የመግዛት ልቆ የመታየት የበላይ የመሆን ባህሪ ይታይባቸዋል። ለምን ቢባል ራሳቸውን ስለጠሩ የዓለም ጌታ ሆኖ ወደዚህ ምድር የመጣው አምላክ የሆነው ጌታ ሁሉ በሁሉ የሆነ ሁሉ አቅም ያለው ሁሉ ጉልበት በእጁ ያለ ሁሉን ማድረግ የሚችል ጌታ ዝቅ ብሎ የነ ጴጥሮስን እግር እስከ ማጠብ ወርዶ ትውልድን ያገለገለበት ያ መንፈስ እነዚህ ሰዎች ጋር የለም። ለምን ቢባል የተጠሩት በዛ መንፈስ ስላልሆነ ራሳቸው ስለጠሩ ይሄ የመግዛት መንፈስ የበላይነት መንፈስ እሱን ነው የሚያስተናግዱት። ወርደው ትውልድን የማገልገል ዝቅ ብለው እግር የማጠብ ልብ የላቸው። ሶስተኛ የእነዚህ ሰዎች ባህሪያቸው በመንገዳቸው ላይ የቆመውን ለመግደል አይመለሱ። ምን ማለት ነው? በመንገዳቸው ላይ የቆመውን ማለት ተመለስ፣ ልክ አይደለህም፣ ወደ እግዚአብሔር ፍቃድና እያደረክ ያለው ነገር መጽሐፍ ቅዱሳዊ ነው፣ እየሆንክ ያለው ነገር እግዚአብሔር የማይወደው ነው፣ ና ተመለስ፣
እግዚአብሔር ይወዳል ብሎ የሚናገራቸውን ወይንም ደግሞ ልክ አይደለም ብሎ የሚገስጻቸውን ወይንም የሚተቻቸውን ሰው እስከ መግደል እስከ ማስወገድ የሚደርሱ ናቸው። ለምን? ምንም አይነት ፈሪሃ እግዚአብሔር በልባቸው ውስጥ ስለሌለ። የሚገርመው በእግዚአብሔር የተጠሩ ሰዎች ኢቭን ለመተቸት እንኳን ዝግጁ ናቸው። ይሄ እንዴት ይሆናል ብትሉ ማንም ሰው ፍጹም አይደለም፣ ድካም አለ። እኔ የማላቀው እኔ ያላየሁት ድካም ቢኖርብኝ በወንድሜ ልገሰጽ እችላለሁ። አንድ የሚባል ነገር አለ፣ የሚተችህን ሰው በደንብ አድርገህ ስማው ይባላል። ለምን? ወይ ታተርፈዋለህ ወይ ትተርፍበታለህ። ወይ ታተርፈዋለህ ወይ ትተርፋለህ ማለት ምን ማለት ነው? አንድ ሰው እኔ ለምሳሌ ሳልሰርቅ ወይንም የስርቆት ባህሪ ሳይኖርብኝ ንጹህ ሰው ሆኜ እግዚአብሔር በሚያየውና ራሴን በማቀው በዛ ልክ ምንም አይነት የስርቆት ነገር ሳይኖርብኝ አንድ ሰው ተነስቶ እንደዚህ አድርጋል ይሄን ሰርቃል ቢለኝ አሁን ልሰማው ይገባል። ይሄን ሰው ለምንድን ነው የምሰማው? ላተርፈው ስለሚገባ። ና ወንድሜ ይሄንን ከየት ነው ያመጣኸው? እንዴት ነው የተረዳኸው ብዬ ሚስ አንደርስታንዲንግ ወይንም ደግሞ በተባራሪ ወሬ ወይንም ደግሞ በተለያየ በጥላቻ ስፒሪት እንደዚህ አይነት ነገር መጥቶ ከሆነ ያን ሰውዬ ምን አደርገዋለሁ? ንጹህ አደርገዋለሁ፣ አተርፈዋለሁ። እኔ በዛ ነገር ተይዤ ካለ ደግሞ ያ የተቸኝ ሰውዬ እኔን ያተርፈኛል። ስለዚህ የእግዚአብሔር ሰዎች ትችትን አይጠሉም ማለት ነው። ራሳቸውን የሾሙ የሰየሙ የጠሩ ሰዎች ግን ማንም ሰው እንዲናገራቸው አይፈልጉም። ማንም ሰው እንዲተቻቸው አይፈልጉም። ስለዚህ ከመንገዳቸው ራሱ ለማስወገድ ይነሳሉ ይላል። ሌላው ቲፎዞ እንጂ የሚያቀና ምክር እንኳን አይታገሱም። ይሄ ማለት ምን ማለት ነው? ከአሁኑ ሐሳብ ጋር ተመሳሳይ ነው። ምክንያቱም የሚያቀናን ሐሳብ ተቀብለው ለመቅናት አይዘጋጁም። በዙሪያቸው ግን ምን ያሰባስባሉ? ቲፎዞ ያሰባስባሉ። ገዳይ የሆነ ምክንያቱም ወንድሜ ሲስት ለሱ ማበረታታው ከሆነ እየገደልኩት ነው ያለሁት፣ እየጠቀምኩት አይደለም። ኢየሱስ እኮ አንዳንዴ ፊት ለፊት ነው የሚናገራቸው። ተመለሱ ይላቸዋል። ተመለሱ አባት አለን አብርሃም ሲል ኖ አባታችሁ አብርሃም ሊሆን አይችልም። ምክንያት ቢባል አብርሃም አባታችሁ ቢሆን የአብርሃምን ስራ በሰራችሁ ነበረ። አብርሃም ነፍሰ ገዳይ አይደለም። አሁን እናንተ ነፍስ ለመግደል ታሳድዳላችሁ፣ ትሳደባላችሁ፣ ጥላቻ ተሞልታችኋል። ስለዚህ እውነተኛ አባታችሁን ልንገራችሁ። እውነተኛ አባታችሁ ዲያብሎስ ነው። ፊት ለፊት ገስጾ ይመልሳቸዋል ከተመለሱ እንጂ እያባብ የሆነ ሽሩሩ እያለ በቲፎዞ መንፈስ እንዲጠፉ አያደርጋቸው። እነዚህ ሰዎች ግን ይሄንን መንፈስ ነው መጋራት የሚፈልጉት። ሌላው የሚያነሳና የሚያቆም ሳይሆን ተቺ ምላስ። የሚያነሳና የሚያቆም ማለት ምን ማለት ነው? የወደቀን የሳተን የተበላሸን የሚያቀና የወደቀን የሚያነሳ ልብ የላቸውም። ነገሮቻቸው ሁሉ ከራሳቸው አንጻር ስለሆነ ትውልድ ቢወድቅ፣ ትውልድ ቢሞት፣ ትውልድ ቢጠፋ፣ ትውልድ ቢቆሽሽ ለነሱ ምናቸውም አይደለም። እንደውም ደስታቸው ሊሆን ይችላል። አንዳንድ ጊዜ አጠገባቸው ሰው በጽድቅ ሲመላለስ፣ በቅድስና ሲመላለስ ፍርሃትና ስጋት ስለሚፈጥርባቸው እንደ እግዚአብሔር ሐሳብ ሰው ሲመላለስ ስለሚያሰጋቸው ያ ህይወት ስለሌላቸው እንደውም የሰው መውደቅ እንደ ደስታቸው አያቀኑትም፣ ከፍ አያደርጉትም፣ በርታ ብለው አያነሱትም። በውድቀቱ ላይ ውድቀትን ነው የሚጨምሩበት። ሌላው በእግዚአብሔር የተጠሩትን ማሳደድ አንዱ አገልግሎታቸው ነው። በእግዚአብሔር የተጠሩትን ማሳደድ አንዱ አገልግሎታቸው የሚሆነው ለምንድን ነው? በእግዚአብሔር የተጠሩ ሁሉ ጊዜ እግዚአብሔርን ሐሳብ ስለሚናገሩ። መጽሐፍ ቅዱስ ሲናገር አሞጽ ላይ ምንድነው የሚለው? አሞጽ እኔ ዋርካ ለቃሚን ላም ጠባቂ ነኝ፣ እግዚአብሔር አለኝ የእግዚአብሔርን ሐሳብ እናገራለሁ ይላል። ከሱ ውጭ ልናገር አልችልም። ነብይ የነብይም ዘር የለብኝም አለ። ኦኬ፣ ነብይ የነብይም ዘር የለብኝም፣ ስራዬ
ላም መጠበቅ ዋርካ መልቀም ነው አለ። ግን እግዚአብሔር መጣና ይሄን ተናገር አለኛል። እሱ ያለኝን እናገራለሁ አለ። ክብር ለስሙ ይሁን። በእግዚአብሔር የተጠሩ ሰዎች እንደዚህ አይነት ደፋሮች ናቸው። ስለዚህ እንደዚህ አይነት በእግዚአብሔር የተጠሩ ሰዎች እውነትን የሚናገሩ፣ እውነትን የሚገልጡ፣ በእውነት ላይ የማያመቻምቹ ስለሆኑ እንደዚህ በሰው የተጠሩ ሰዎች ደግሞ ራሳቸውን የጠሩ ሰዎች ደግሞ እንደዚህ አይነት ሰዎች አይመቿቸውም። እንደዚህ አይነት አገልጋዮች አይመቿቸውም። ስለዚህ ምንድነው የሚያደርጓቸው? ገፍተው መጣል ነው የሚፈልጉት፣ ወይንም ማሳደድ ነው የሚፈልጉት። መልእክተኞች ሳይሆኑ ምንደኞች ናቸው። እነዚህ ሰዎች መልእክተኞች ሳይሆኑ ምንደኞች ናቸው። መልእክት የላቸውም። የዘላለም አጀንዳ ሐሳብ የላቸውም። ምክንያቱም ራስ ተኮር ስለሆኑ ሁል ጊዜ ጥቅም ላይ ብቻ ነው የሚያተኩሩት። እንዴት አድርጌ ማግኘት እችላለሁ? እንዴት አድርጌ መጠቀም እችላለሁ? እንዴት አድርጌ የራሴን ነገር ማካበት፣ ነገሬን መሙላት፣ መጨመር እችላለሁ እንጂ ለትውልድ የሚጠቅም የዘላለም አጀንዳ፣ ለትውልድ የሚጠቅም የዘላለም ፕሮግራም የላቸው። መልእክት የላቸው። ጥቅም ተኮር ናቸው ማለት ነው። እነዚህ ሰዎች ወደ ወንበር የሚመጡት በጭንቅ ሲሆን የሚወርዱትም በጭንቅ ይሆናል። ራሳቸውን የጠሩ ሰዎች ወደሚያገለግሉበት ወይም ወደዛ ስፍራ የሚመጡት በራሱ በጭንቅ ነው። በትግል ስለሆነ፣ በመግደል ስለሆነ፣ ስፍራን በማስለቀቅ ስለሆነ፣ ስፍራው ላይ የተቀመጡትን የእግዚአብሔርን ሰዎች ገፍቶ በመጣል ስለሆነ እነዚህ ሰዎች የሚወርዱትም ራሱ በጭንቅ ነው። መውረድ አይፈልጉም። ከምቾት ቀጠና ውስጥ መውጣት አይፈልጉም። ከዛ አጥር ቅጥር ውስጥ መውጣት አይፈልጉም። ቀላል አይደለም ተግዳሮታቸው። እነዚህ ሰዎች ከሰው ለሰው የሆነ ምክር እንጂ ከእግዚአብሔር ለሰው የሆነ ቃል የላቸው። ራሳቸውን የጠሩ ሰዎች ከሰው ለሰው የሆነ ከነሱ ለሰው የሆነ የእግዚአብሔር ምንም አይነት ለትውልድ የሚጠቅም ምግብ መኑ፣ ለትውልድ የሚጠቅም ትውልድን የሚያሻግር ትውልድን የሚያስታጥቅ ትውልድን ወደ ዘላለም ወደ እግዚአብሔር አጀንዳ ከፍ የሚያደርግ ሐሳብ የላቸው። ሐሳባቸው ሁሉ ምድራዊ ነው፣ አፈር ነው። ሐሳባቸው ሁሉ በክርስቶስ ኢየሱስ የሚገኘውን እንጂ ክርስቶስን አይደለም። ሐሳባቸው ክርስቶስን በመጥራት ክርስቶስን ገጽታ እዚህ ጋር የክርስቶስን ነገር በማውራት በክርስቶስ ኢየሱስ የሚገኘውን ጥቅም ሰብሳቢዎች እንጂ እውነተኛ ክርስቶስን ፈላጊዎች አይደሉም። በረከቱን እንጂ ባራኪውን አይፈልጉም። ሁሉ ጊዜ ምድራዊ ናቸው። የምድርን ሐሳብ ነው የሚያስተናግዱት። ወሬያቸው ሁሉ የሚያወሩት፣ የሚናገሩት፣ የሚሰብኩት፣ የሚያስተምሩት፣ የሚተርኩት ነገር ሁሉ ምድራዊ ነው። ከዚህ ውጭ ምንም ነገር የላቸው። የምድርን ነገር የመሰብሰብ አጀንዳ ነው ይዘው የሚመላለሱት። እነዚህ አይነት ሰዎች፣ እንደዚህ አይነት ተጠሪዎች ቤተክርስቲያን የሚያምሱ የሚያተራምሱ ትውልድን የሚያስጨንቁ ትውልድ እረፍት አልባ ያደረጉ እግዚአብሔር የሚያዝንባቸው ለጊዜው ሲታይ ከሚያዩት ነገር አንጻር ከራሳቸው ጥቅም አንጻር ልክ ሊመስላቸው ይችላሉ። እንደዚህ አይነት ሰዎች እኮ በስም አጋንንት አላወጣንም፣ በስምህ ብዙ ተአምራት ፈውስን አልሰራን። ባው በርስም ለትውልዱ ሲል እግዚአብሔር ሊሰራ ይችላል። ለትውልዱ ጥቅም ሲል ግን እንደሚባሉ አላውቃችሁም። ለምን አላውቃችሁም? ማቃችሁ እናንተን የራሳችሁን ሐሳብ ስታስተናግዱ፣ የማቃችሁ የሰውን ሐሳብ ስታስተናግዱ፣ የማቃችሁ በጎቼን ስትጠቅሙ ሳይሆን በበጎቼ ስትጠቀሙ፣ እማቃችሁ እውነተኛ እረኛ ሳትሆኑ፣ ለመንጋው የምትጠነቀቁ ሳትሆኑ መንጋውን የምትበትኑ እንደነበራችሁ ነው ማቀው። ስለዚህ ዞር በሉ የሚባሉ ዞር በሉ። ሶስተኛው በዚህ በጥሪው ሶስተኛው ሶስት አይነት አሉ ብያለሁ። ሶስተኛው በእግዚአብሔር የተጠሩ ወይም እግዚአብሔር የጠራቸው ለመንፈሳዊ የመሪነት አገልግሎት ዋናውን ቀዳማዊ የመንጋው ባለቤት በሆነው አምላክ መጠራ ሲሆን ይሄ በዋናው በእግዚአብሔር
መጠራት። በቃ የሚሰሙት ድምፅ የአምላክን ድምፅ፣ የሚያስተናግዱት፣ የሚበሉት፣ የሚመገቡት፣ የሚጠጡት የዘላለምን አጀንዳ ብቻ። ምክንያቱም ጠሪያቸውን የሚያውቁ፣ የጠሪያቸውን ድምፅ ጆሮቻቸው ተከፍተው የሚሰሙ። ክብር ለአምላካችን ለእግዚአብሔር። እንደዚህ አይነት አገልጋዮችን እግዚአብሔር ያብዛልን። በተለይ በዚህ በመጨረሻው ዘመን፣ በመጠቅለያው ዘመን ትውልድ እንቅልፍ ባጣበት እየተቅበዘበዘ ባለበት በክርስቶስ ኢየሱስ በመንጫው በዚህ በተጠለለው ዘመን ላይ እንደዚህ አይነት አገልጋዮችን እግዚአብሔር ያብዛልን። አዎ፣ በእግዚአብሔር የተጠሩ ሰዎች፣ በእግዚአብሔር የተጠሩ አገልጋዮች፣ እንደዚህ አይነት በእግዚአብሔር የተጠሩ ደግሞ ባህሪያቸውን ትንሽ እንይ። በእግዚአብሔር የተጠሩ አገልጋዮች አንደኛ የእግዚአብሔር መልእክተኞች ስለሆኑ ቃላቸውና ሕይወታቸው ለመንጋው መልእክት ነው። የጠራቸው እግዚአብሔር አይደለም? አሁን አምባሳደር ናቸው እነሱ፣ እውነተኛ አምባሳደር፣ የሰማይን መንግስት ፕሮግራም ይዘው የተገለጡ አምባሳደሮች። ግድ የሚላቸው የሚያስጨንቃቸው ዕለት ዕለት እንቅልፍ የሚነሳቸው የሰማይ አጀንዳ ነው። ጳውሎስ በሮሜ ምዕራፍ 9 ቁጥር 1 ላይ ብዙ ሐዘንና የማያቋርጥ ጭንቀት አለብኝ ስል በልቤ እውነት እናገራለሁ አልዋሽም ማለት። የልቤ ጩኸት፣ የልቤ ሐዘን፣ የልቤ ለቅሶ ከሰማይ የመጣውን ከሰማይ የፈሰሰውን ያንን የመዳን መንገድ ወገኖቼ እስራኤላውያን አላስተዋሉትም። የመቅደሱ ሥርዓት፣ ሕጉ፣ የአባቶች ሁሉ ነገር የነሱ ሆኖ ሳለ ሊረዱ ሲገባ፣ ሊያስተውሉ ሲገባ፣ ቀዳሚ ሊሆኑ ሲገባ ኋለኛ ሆነው ይሄንን እውነት ገፍተውታል። ስለዚህ ጨነቃለሁ ስለ ትውልዱ አለ። በእግዚአብሔር የተጠራ የሰማይ አጀንዳ ፕሮግራም ፈጻሚ የሆነ የሰማይ አምባሳደር የሆነ ለትውልድ እንደዚህ ይጨነቃል፣ ለትውልድ እንደዚህ ያዝናል። እኔ ብሄድ ይሻለኛል፣ ምክንያቱም ጥቅሜ፣ ደስታዬ፣ ሰላሜ፣ እረፍቴ በላይ ነው ያለው። በዚህ መቆየቴ ጥቅሙ ለናንተ ነው። ምክንያቱም ለናንተ የሚጠቅም ነገር ይዤ መጥቻለሁ። ለምን? የሰማይ አምባሳደር ስለሆንኩኝ። ያንን ሰማያዊ የሆነውን መልእክት ስለምነግራችሁ፣ ያ መልእክት ደግሞ ስለሚያሻግራችሁ፣ ስለሚያወጣችሁ፣ ከጨለማ ወደ ብርሃን ስለሚጠራችሁ ያን መልእክት ይዤላችሁ መጥቻለሁ። ሸክም አለብኝ፣ የልብ ሐዘን፣ ጩኸት፣ እንባ አለብኝ እያለ ሲቃትት እንመለከተዋለን። አንደኛ እንደዚህ አይነት ተጠሪዎች እንደዚህ ባህሪያቸው የእግዚአብሔር መልእክተኞች ስለሆኑ ቃላቸውና ሕይወታቸው ለመንጋው መልእክት ነው። ቅድም እንዳልኳችሁ በማቴዎስ ወንጌል ምዕራፍ 5 ቁጥር 16 አካባቢ ላይ መልካሙን ስራችሁን አይተው የሰማይ አምላካችሁ እንዲያከብሩ ብርሃናችሁ እንዲሁ በሰው ፊት ይብራ። የእውነተኛ ተጠሪዎች ቃል ለእኔ ሕይወት ለእናንተ የሚሉ አይደሉም። እኔ ቃሉን ሰብካለሁ እናንተ ኑሮን ኑሮ የሚሉ አይደሉም። አንድ ጊዜ እንደዚህ የሚል ነገር አነበብኩኝ። አንድ ሰባኪ እየሰበከ ያለ ከምዕመኑ መካከል አንዱ እየሰማው ነው። እግዚአብሔር ባህርን ያሻግራል፣ በእግዚአብሔር ታመኑ፣ የትኛውም ተግዳሮ ከፊት ለፊታችሁ ላይ ይነሳል፣ ባህርን የማሻገር አቅም እግዚአብሔር ጋር አለ እያለ ስለ እምነት፣ ስለ ተግዳሮትን እንዴት ማለፍ እንዳለ እያስተማራቸው ያን ትምህርት እንደጨረሱ ይሄ የተማረ ሰውዬ እየሄደ ያለ መሃል ላይ ምን አጋጠመው? ትልቅ ባህር አጋጠመው፣ ወንዝ አጋጠመው፣ ማለት ሊያሰጥም የሚችል። እዛ ትዝ ሲለው ምንድነው የተማረው? እግዚአብሔር የትኛውንም ተግዳሮት ያሻግራል፣ በየትኛውም ማዕበልና ወጀብ ውስጥ ያራምዳል የሚለው ቃል መጣበት። አለ ይህን ትምህርት ተምሬማ
ይሄ ባህር እኔን ሊያቆመኝ አይችልም አለና ገባበት። እምነት ነበር። ተሻገረ፣ ማዶ ላይ ቆመ፣ ሄዱ፣ አለፈው በዛ በሰማው ቃል እውነት። የሚገርመው ከጥቂት ደቂቃ በዛው ደቂቃ ውስጥ ሲያስተምሩ የነበሩ እኛ መጋቢ መጡ ወደ ቤታቸው ሊሄዱ። ያ ባህር ከፊት ለፊታቸው አለ። እሱ ተሻግሮ ማዶን ያለው፣ እሳቸው እዚህ ጋር ናቸው። አባቴ ተሻገሩ እንጂ አላቸው። አረ ልጄ እንዴት አድርጌ ነው የምሻገረው? አባቴ ቅድም አስተማሩን አይደል እንዴ? ቅድም ስለ ባህር መሻገር፣ ስለ ተግዳሮትን እግዚአብሔር እንዴት እንደሚያሳልፍ እኮ ነገሩን። በዛ መንፈስ እኔም ተሻገሩ፣ እርሶም ይሻገሩ እንጂ አለ። አረ ልጄ እኛ ትምህርቱ ላይ ነው ምን በረታው አሉት። ትምህርት ላይ መበርታት፣ ህይወቱ ላይ ግን ፍሬ አልባ። እግዚአብሔር ከዚህ መንፈስ ይጠብቀን። ማስተማር የምንኖረው ከምናስተምረው ጋር ከተጣረሰ፣ የምንናገረውን መኖር ካልቻልን፣ የምንኖረውን መስበክ ካልቻልን፣ የሰበክነውን መኖር ካልቻልን ይህ ትልቅ ቀውስ ነው። በእግዚአብሔር የተጠሩ የእግዚአብሔር መልእክተኞች መልእክታቸውና ህይወታቸው የተጣረሰ አይደለም፣ ያሉትን የሚኖሩ ናቸው። ሐዋርያው ቅዱስ ጳውሎስ እኔ ክርስቶስ እንደምመስል እናንተ እኔን ምሰሉ አለ። እኔ ክርስቶስ እንደምመስል ማለት ከዘፍጥረት እስከ ራእይ እንደምሰብክ፣ እንደማስተምር፣ እንደምተርክ፣ እንደምናገር አይደለም። መስለዋለሁኝ ያለው ምንም ማብራሪያ በሌለውና አንድምታ በሌለው ቋንቋ እመስለዋለሁ። ስለዚህ እናንተ እኔን ምሰሉ ትልቅ ነገር እኮ ነው። እኔን ምሰሉ ሲል በኮንፊደንስ እኔ ክርስቶስን ስለምመስል እናንተ እኔን ከመሰላችሁ ክርስቶስን ትመስላላችሁ እኮ እያለን፣ ቀላል ንግግር አይደለም። ሰውየው የሚናገረው ቃልና የሚኖረው ህይወት ያልተጣረሰበት ስለሆነ እንደዚህ ናቸው። ህይወታቸው መልእክት ነው በእግዚአብሔር የተጠሩ አገልጋዮች። ሌላው ጨረቃ የፀሐይን ብርሃን እንደምታንጸባርቅ በህይወታቸው፣ በምክራቸው፣ በራእያቸውና በድርጊታቸው ሁሉ ክርስቶስን ይገልጣሉ፣ ክርስቶስን ያንጸባርቃሉ። እንግዲህ እንደሚባለው፣ እንደምንሰማው፣ እንደሚነገረው፣ እንደተማርነውም የጨረቃ ውበቷ፣ ድምቀቷ ከፀሐይ ከሰበሰበችው ከዛ ብርሃን እንደሆነ እንረዳለን። ስለዚህ በእግዚአብሔር የተጠሩ አገልጋዮች ንግግራቸው፣ ህይወታቸው፣ ቃላቸው፣ መልእክታቸው ከሰበሰቡት ከዛ ብርሃናዊ ከሆነው አምላክ ከሰበሰቡት ማንነት የተነሳ የሚያንጸባርቅ ህይወት ነው ያላቸው። ያንኑ ነው የሚያንጸባርቁት። በዛ ጉልበት ነው የሚያበሩት፣ ብርሃን የሚሆኑት። ዓላማና ራእያቸው ክርስቶስ ወዳለው አቅጣጫና ከፍታ መንጋውን በፍቅር መምራት ነው። ሌላ ራእይ የላቸው፣ ሌላ ዓላማ የላቸው። አንድ ነው ራእያቸው። በክርስቶስ የተጠሩ፣ በእውነት የተጠሩ፣ ዓላማቸው አንድና አንድ ብቻ ነው። እሱም የተጠሩበት እነሱ ያገኙትን እውነት ከፍታ፣ ወደዛ ከፍታ ሌላውን ማላቅ ነው። ሌላውን ወደዛ ከፍታ ማምጣት ነው። ጌታችን መድኃኒታችን ኢየሱስ ክርስቶስ የሚገርም አምላክ። ከሱ የተማረ ሰው ስለ እውነት እላችኋለሁ አይወድቅም። ከሱ የተማረ ሰው አይስትም። ለምን መሰላችሁ? እሱ የሚገርም አምላክ ነው። አንድ ጊዜ እንደዚህ አለ። በቃ እኔ አለ ተአምራት፣ ፈውስ፣ ድንቅ ብዙ ነገር አድርጓል። የሚገርመው ነገር 12ቱን የመረጣቸውን ወደዚህ ከፍታ ማምጣት ስለፈለገ፣ ወደዚህ ልህቀት ማምጣት ስለፈለገ፣ ምክንያቱም ነገ የሚደርሱት ትውልዱን እነሱ ስለሆኑ እሱ እንደሚሄድ ስለሚያውቅ እነሱን ወደሱ ከፍታ ወደሱ ልቀት ሊያመጣቸው በቃ በእኔ ብታምኑ እኔ የሰራሁትን ስራ ትሰራላችሁ። እሱ ብቻ አይደለም፣ እኔ ከሰራሁትም የሚበልጥ ስራ ትሰራላችሁ አላችሁ። ክብር ለእግዚአብሔር፣ ክብር ለአምላካችን። የኛ ጌታ እንደዚህ ነው። አያችሁ፣ እኔ ለምሳሌ በሆነ ጸጋ ተገልጬ ማገልገል ብጀምር፣ በእጄ ላይ ሙታን ቢነሳ፣ ደንቆሮ
መስማት ቢጀምር አይነ ስውር አይኑ ቢበራ ምንድነው ማስበው? ከጎን ያሉትን አገልጋዮች ወደዚህ ልቀት፣ ወደዚህ ከፍታ፣ ወደዚህ ማንነት እንዲመጡ አበረታታቸዋለሁ፣ እጸልይላቸዋለሁ? አይደለም። በቃ እኔ ብቻ ጎልቼ እንድታይ፣ እኔ ብቻ ልቄ እንድታይ፣ እኔ ብቻ ከፍ ብዬ እንድታይ፣ እኔ ብቻ በሰው ዘንድ ተከብሬ እንድታይ። ይሄ ነው አሁን ቤተክርስቲያንን እያተራመሳት ያለው። የኛ ጌታ ግን እንደዛ አላደረገም። የኛ ጌታ ያደረገው ነገር ምንድነው? ወደዚህ ከፍታ ነው አገልጋዮቹን ያመጣቸው፣ ወደዚህ ልቀት ነው አገልጋዮቹን ያመጣቸው። ስለዚህ እንደዚህ አይነት ሰዎች፣ በዚህ መንፈስ የተጠሩ ሰዎች ትውልዱን የሚያነሱ፣ ነገ የሚያገለግሉ አገልጋዮችን የሚያስታጥቁ፣ የሚያበረቱ፣ አቅጣጫና መንገድ የሚያሳዩ፣ መንገድ የጠፋባቸው መንገደኞች አይደሉም በእግዚአብሔር የተጠሩ አገልጋዮች። መንገድ የጠፋባቸው መንገደኞች ወይም አጥፍቶ ጠፊዎች አይደሉም። መንገዱን በትክክል የሚያውቁ፣ ወዴት መዳረሻቸው ምን እንደሆነ የተረዱ፣ ትውልዱን ወደዛ መዳረሻ የሚያደርሱ ናቸው። እነሱ ወደዚህ ትውልዱን ወደዛ የሚያደርጉ አይደሉም። ደስታቸው ነው የትውልዱ ከፍ ማለት፣ ደስታቸው ነው የትውልዱ መላክ፣ ደስታቸው ነው ትውልዱ በጸጋ ሲገለጥ ማየት። እውነተኛ እረኞች ተተኪን የሚያፈሩ፣ ነገ ከመንጋውን የሚጠብቁ፣ ነገ ስለ መንጋው የሚተጉ፣ በእነሱ ስፒሪት መንፈስ የሚገለጡ ሰዎችን አስታጥቀው፣ ልክ እንደ ጳውሎስ እንደ ሌሎች ሐዋርያት ከስር እንደ ጢሞቴዎስን ከፍ እንደሚያደርጉ፣ በርታ በውስጥ ያለው ጸጋ ይቀጣጠል ዘንድ ብለው በውስጥ ያለውን ጸጋ የሚያቀጣጥሉ እንጂ የሚያዳፍኑ አይደሉም። ስለዚህ ባህሪያቸው ይሄንን ይመስላል። ሌላው መንጋውን በእኩልነት ነው የሚያገለግሉት። በእኩልነት ድሃውን፣ ሀብታሙን፣ የተማርኩን፣ ያልተማርኩን፣ ከነገድ፣ ከቋንቋ፣ ከዘር፣ ከጎሳ የተዋጁ ስለሆኑ የኔ ጎሳ የኔ ዘር የማይሉ፣ አንተ ድሃ አንተ ሀብታም የማይሉ፣ ሁሉን በእኩል አይን የሚያዩ፣ ያ የጠጡት መንፈስ እንደዛ ስለሆነ ለሁሉ ተመሳሳይ ስፍራና ቦታ የሚሰጡ እግዚአብሔር ይርዳል። ዛሬ በቤተ ክርስቲያን ውስጥ የምናየው ተግዳሮት ሁሉ የተጠሩበት ወይም የጠራቸው ማን እንደሆነ እንድንለይ ያስፈልጋል። እግዚአብሔር የጠራው እርሱ የእግዚአብሔርን የዘላለም አጀንዳ ነው እየፈጸመ የሚሄደው። በፍጹም ሕይወቱና ቃሉ የተጣረሰ አይሆንም። መንጋውን የሚያስተዳድርበት፣ መንጋውን የሚመራበት፣ መንጋውን የሚመግብበት መንገድ ተመሳሳይ ነው። ሌላው አጥቢያቸው ውስጥ ሆነው ዓለምን ያያሉ እንጂ ዓለም ውስጥ ሆነው አጥቢያቸውን አያዩም። ይሄ ማለት የእይታ ልህቀታቸውን ያሳያል። ነገሮችን የሚያዩበት አንግል ከመለኮት አጀንዳ፣ ከእግዚአብሔር አጀንዳ፣ ከዘላለም አጀንዳ አንጻር ነው ነገሮችን የሚያዩት። ልክ ነው። አሁን የተቀመጡበት ሁኔታ ትንሽ ነው። ጠባብ ሁኔታ ውስጥ ነው ያሉት። ግን ጠባብ ሁኔታ ውስጥ ሆነው ሰፊውን ያያሉ። ጠባብ ሁኔታ ውስጥ ሆነው የእግዚአብሔርን የዘላለም አጀንዳ ይመለከታሉ። እግዚአብሔር ባየው ልክ ያያሉ። አንድ የሚባል አባባል አለ። ሶስት ሰዎች አንድን የቆመ ዛፍ ተመለከቱ። አንድ የቆመ ዛፍ። አንደኛው ስንት ዛፍ አየህ ተባለ። አንድ ዛፍ ይታየኛል አለ። ሁለተኛው ስንት ዛፍ አየህ ተባለ። በዛ ያሉ ዛፎች ይታዩኛል አለ። ፍሬውን አይቷል እሱ። በፍሬ ውስጥ ብዙ አይነት ዛፎች። ሶስተኛው ምን ይታያል ሲባል ደን ይታየኛል አለ። ከአንድ ዛፍ ውስጥ አንድም ማየት ይቻላል፣ 10 ማየት ይቻላል፣ ደን ማየት ይቻላል። ይሄ የእይታ ጉዳይ። ስለዚህ እንደዚህ በእግዚአብሔር የተጠሩ ሰዎች ነገርን የሚያዩበት እይታቸው የላቀ ነው፣ ከፍ ያለ ነው። በአምላካቸው እይታ ልክ ነው የሚያዩት። ለዚህ እኮ ነው እግዚአብሔር ለሙሴ
ከየነገዱ 12 ሰዎችን መርጦ ከነዓንን እንዲሰልሉ ሲልክ ላካቸው ብሎ 12ቱ ሄደው በአጭሩ ለመናገር ያለው ሪፖርት ይዘው መጡ። 10ዎቹ ያዩበት አንግልና 2ቱ ያዩበት ይለያያል። 10ዎቹ ያዩት ረጃጅም ሰዎች፣ በጣም ተዋጊ የሆኑ ሰዎች፣ በጣም አስፈሪ የሆኑ ሰዎችን አዩ። ልክ ነው፣ ወይን አለ፣ ልክ ነው፣ ማር አለ፣ ልክ ነው፣ ብዙ ነገር አለ፣ ብዙ ጥሩ ጥሩ ነገሮች አሉ። ግን ሰዎቹ ከባድ ናቸው። እኛ በእነሱ ፊት ስንታይ እንዳንበጣ ነን፣ ትውልድ አስለቃሾች። እስራኤላውያን እንባ አውጥተው አለቀሱ ይላል ክፍሉ። እንባ አውጥተው፣ የሚገርመው ነገር እንባ አውጥተው አለቀሱ። እንባ አውጥተው አለቀሱ ይላል። እንባ አውጥተው፣ ይቅርታ፣ እንባ አውጥተው አለቀሱ። እንባ አውጥተው ያለቀሱበት ለምንድን ነው? እነዚህ 10 ሰዎች ተልከው ይዘውት ከመጡት ሪፖርት አንጻር ነው። እነዚህ 10 ሰዎች የተመለከቱት እግዚአብሔር በተናገራቸው ቃል ላይ ቆመው ሳይሆን አይኖቻቸው ባዩት ነገር ላይ ተመስርተው ነው። ከዛ እንዳንበጣነን ያጠፉናል፣ ይበሉናል፣ መሄድ አንችልም፣ መውረስ አንችልም፣ መግባት አንችልም፣ ወደ ተስፋይቱ ምድር ለኛ ህልም ነው አሉ። እንደውም በሙሴ ላይ ተነሱበት ይላል። እዛ በግብፅ ይሻለን ነበር፣ እዛ መቃብር ማግኘት እንችላለን። አሁን እየሄድንበት ያለው እንኳን መቃብር ወደማናገኝበት ወደ አጥፊዎቻችን ነው የምንሄደው ብለው ተነሱበት በሙሴ ላይ ይላል። 2 ሰዎች ደግሞ አሉ። 2 ሰዎች እይታቸው፣ አመለካከታቸው ከሰማይ አጀንዳ አንጻር የሆነ ልክ ነው። እንደ 10ዎቹን ያዩት ረጃጅም ሰዎች አይተዋል፣ አስፈሪ ሰዎች አይተዋል። ከላይ አይተው ወደ ታች ሲመለከቱ ግን እነዛ ትልልቅ የነበሩ ሰዎች አንሰው ታዩአቸው ከዘላለም አጀንዳ አንጻር። ስለዚህ ኖ እንገባለን፣ እንወርሳለን፣ ትውልዱን እናሻግራለን፣ ወደ ተስፋይቱ ምድር ያለምንም ተግዳሮት እንገባለን፣ ተናጋሪው እግዚአብሔር ስለሆነ አሉ። ትውልዱን እንደገና ከፍ አደረጉት፣ እንባን አበሱ። እንደዚህ አይነት ሰዎች እይታቸው በእግዚአብሔር ቃል በመንፈሱ ሐሳብ የተሞላ በሚገርም ሁኔታን አይተው ሳይሆን እግዚአብሔርን አይተው ነገርን የሚያዩበት አንግል ሰፊ የሆነላቸው የተጠሩት በአምላካቸው የሆኑ ሰዎች ነው። 2 ነገር ተናግሬ አጠቃልላለሁ። ከፍታ፣ የእግዚአብሔር ያልየላቸውን ከፍታ ለመንጋው ያሳያሉ። መንጋው የጎደለውን ለመሙላት እንጂ የራሱን ጉድለት ለመሙላት አገልጋይነታቸውን አይጠቀሙበትም። መንጋው የጎደለው ነገር ምንድነው? ምን ይደረግለት ብለው ለመንጋው የሚተጉ ናቸው እንጂ የራሳቸውን ጉድለት የሚሞሉ አይደሉም። አንድ ታሪክ ተናግሬ አጠቃልላለሁ። እዚሁ አፍሪካ አገር ውስጥ ነው የሰማሁት ነው። አንድ አገልጋይ መሪ አገልጋይ እና ሁሉ ጊዜ መኪና ስጦታ ይመጣለታል። መኪና የለውም። መኪና ስጦታ ሲመጣለት ከስር ላሉት አገልጋዮች አሳልፎ ይሰጣል። አሁንም ሲመጣለት አሳልፎ ይሰጣል። መጨረሻ መኪና መንዳት የቻለው አገልጋዮች አምፀውበት ነው፣ አንወስድም ብለውት። ለምንድን ነው እንዲህ የምታደርገው ተብሎ ሲጠየቅ የኔ ውበታች እነሱ ናቸው፣ ውበቶቼ እነሱ ናቸው። እነሱ ሲበሉ፣ እነሱ ሲጠጡ፣ እነሱ መልካም ስፍራና ቦታ ላይ ሲቀመጡ ለኔ ውበቶቼ ናቸው፣ ሞገሶቼ ናቸው አለ። አይ ከእግዚአብሔር የተጠራ አገልጋይ ለትውልዱ ጉድለት የሚቆም እንጂ የትውልዱን ጉድለት ፊቱን አዝሮ የእሱ ሙላት ላይ የሚሯሯጥ አይደለም። ክብር ለአምላካችን ለእግዚአብሔር ይሁን። የረዳን ያስተማረን የመከረን እግዚአብሔር የተመሰገነ ይሁን። እንግዲህ በእነዚህ በ3 ጥሪዎች በሰው የተጠሩ አሉ፣ ራሳቸውን የጠሩ አሉ፣ እግዚአብሔር የጠራቸው አሉ ብለን ተመልክተናል። በዚህ ውስጥ ራሳችንን እንፈትሽ፣ ቤተክርስቲያንን እንፈትሽ፣ ሁሉን ነገር በቃሉ እንድንመለከት እንድንገነዘብ ፈልጋለሁ። እግዚአብሔር አምላክ የተባረከ ይሁን። በኢየሱስ ክርስቶስም ተባረኩ።